አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምንከረማችሁ እንደምሰነበታችሁ የበኩር ሃይማኖት ትሩፋት ሰንበት ትምህርት ቤት አባላት እንዲሁም ምእመናን፣ ይህ እንግዲህ የመጨረሻው ሶስተኛ ክፍላችን ነው። እንግዲህ በገዳማት በአድባራትና በሪፊውጅ የተደረገው የ300 ሺህ ብር ስጦታ ከአዲስ አበባ ውጭ እንዲሁም 200 ሺህ ብር ለተቸገሩ ወገኖቻችን ከአዲስ አበባ ውጭ 200 ሺህ ብር ደግሞ በአዲስ አበባ በተለያዩ አካባቢና በናዝሬት አንድ ሰው 200 ሺህ ብር አጠቃላይ 700 ሺህ ብር ለትንሳኤ በዓል ተበርክቷል። በቀጣዩም እንግዲህ የሰኔ ጾም እንዲሁም የፍልሰታ ጾም ላይ ያለውን በረከት ደግሞ እንደዚሁ ከዚህ በበለጠ አድርጋችሁ በተለይ የምናዳረጃቸው ሰዎች አሁን እየበዙ ነው፣ ራሳቸው እንዲቋቋሙ እየተደረገ ነው። ሌሎችንም በረከት ስራዎች በሰፊው እናደርጋለን። በተለይ ለመስከረም 2019 ደግሞ እግዚአብሔር የዛ ሰው ይበለንና ከዚህ በላይ ለማድረግ እርሱ መድኃኔዓለም ይፍቀድልን። ስለተደረገው ነገር ሁሉ የእግዚአብሔር ስም የተመሰገነ ይሁን። መልካም ሁኑልን፣ ሰላም ሁኑልኝ። እንኳን አድረሶት እንኳን አድረሶት። ሰላም ነው ቶይ? ሰላም ነኝ። አሁን የት ነው? ምን ሰፈር ነው የሚባለው ይሄ? ሰፈሩ ምንድን ነው የሚባለው? መሿለኪያ ነው። አዎ። አልጋ ላይ ታማው ነው እርሶ? ብዙ ጊዜ ሆኖት አልጋ ላይ? አዎ። ስንት ጊዜ? አመት ሆነኛል። አመት ሆኖት? አዎ። አሜሪካ ሀገር የደብረ ገነት መድኃኔዓለም የበኩር ሃይማኖት ትሩፋት ሰንበት ተማሪዎች እንኳን ለፋሲካ በዓል አደረሳችሁ ብለው የላኩትን ከቁርሳቸው አጠራቀሙትን ብር ለእርሶ ለመስጠት ነው። እሺ ይሄው ይሄንን 10 ሺህ ብር ለእርሶ ሰጥቷል። 10 ሺህ ብር እድሜና ጤናውን ይስጥልኝ። ያመሰው ያርግልኝ። ያመሰው ይበልልኝ። ያመሰው ታመት አመት ተለት መቼም ብሶብኛልና አሁን የባሰበኝ ስለሆነ በጣም መርቃት አልችልም። አይዞት በዓሉን በሰላም እንዲያከብሩ ነው። ፋሲካን ትንሳኤ በዓል። እሺ አዎ በሰላም ያከብሩ። እግዚአብሔር ይስጥልኝ። ያለም ዘበን ያደርግልኝ። ያለም ወራት አድርግልኝ። በሰማይም በመሬትም መግቢያ መኖሪያ ያርግላችሁ። ለሰማው የምድሩስ አላፊ ነው። የሰማው መግቢያ የዛች የዘላለም ነፍሳችን መኖሪያ እሷ ነች ችግራችን። አይ እሷ ነች ችግራችን። ያለመደስታ ያርግላችሁ። ዘራችሁን ይባርክላችሁ። ዘር ማንዘራችሁን ይባርክላችሁ። እሺ መልካም በዓል። እሺ እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላም አደረሳችሁ። ያ ብቻ ሳይሆን እዚህ የመጣንበት አንድ ምክንያት ከሚጣጋ በተገናኘ እሷን ብለን ነው። አንዳንድ ችግሮች አሉ። ትናንት በነበረበት አይቀጥልም። ዞሮ ትንሽ እናንተን ጊዜ እንሰጣለን ከሌላው ማለት ነው። እስቲ ትንሽ ንገረኝ። ጽንዬ ማለት ያው ይሄ ነገር የጀመራት በእናቷ ማህፀን ጀምሮ ትንሽ ችግሮች ነበሩ። ችግሩ ምንድነው? አተርፍም ተብላ ነበረ። አጋጣሚ ነው እግዚአብሔር ሲቀድም ባለው ነገር ላይ ረድቶ ለዚህ በርታ ላይ ጀርባ ክፍተት ነበረባት። ምናልባት የጀርባ እንትኑም በፎቶ ካስፈለገ ያው አዘጋጅተናል ማየት ይቻላል። ከዚህ በተገናኘት ከተወሰነ ጊዜ በኋላ የነርቭ ችግሮችና እግሯ ላይም ትንሽ ችግር አለ። እሱ እንኳን ለውጥ አለው። የእግር ትንሽና ትልቅ ነው አይነት ነገሮች አሏት። ከዛ ውጪ የሚጥል ወደ ኋላ እንትን የሚል ነገር አለባት። ለሱ መድኃኒት ለ3 አመት ያህል አግኝተን ከሷ አስቸግረን እንትን ብለን ነበር። ዛሬ ላይ ግን በጣም መድኃኒቱ እየተቸገረንና ያ ኬዙም ደግሞ ወደ ኋላ ተመልሶ እያስቸገረንና ልጅቷን በትምህርቷን በተለያየ ነገር ላይ ተጽዕኖ እያደረገባት ይኖራል ይገኛል። አሁን ላይ
እኔም በስራ ላይ ነበርኩኝ። አጋጣሚ ሆኖ ስራውም ተበላሸ። እኔም በሽታ ላይ ሆኜ ቤት ውስጥ ነው የምገኘው። ያለውን ነገር እሷ አንዳንድ ነገሮች እየሰራች ቤቱንም እየሸፈነች በዚህ ልክ ነው ያለ ነው። መድኃኒቱ ይሄንን ከዚህ ከጥቁር አንበሳ የሚሰጠን የነበረው ይሄንን በሰው አርቂ ከውጪ ነበር የሚመጣው። ይሄንን በምትወስድበት ሰዓት በጣም ለውጥ አላት። በጣም ማለት ነው። ይሄን ብቻውን ግን ስትወስድ ትቋቋማችን ይበልጥ ሽንቷን ትሸናለች። መኝታ ላይ አንዳንዴ ትምህርት ቤት ላይ መቆጣጠራችንም አስተማሪም አይረዳት። የእውነት አስተማሪም አይረዳት። ሽንቴ መጣስቲ ቁጭ በስትባል የሚያዝ እንትን ስለማይኖራት ተለቋለች። እጇ ያጥንት መሳሳት አለባት ሰውነቷ ማለት ነው። አጥብቃ እስኪብት የሚያዝ እንትን የላት እና በተቻላችሁ መጠን ይህንን መድኃኒት የሚገኝበትን መፍትሄ ምን ያህል ነው ዋጋው? 25,000 ብርና 30,000 ብር ነው። ጀርመንና አሜሪካ ለ3 ወር ነው። 100 ለ3 ወር ነው የሚሆነው። ምንድነው ስሙ? ሱዳን ያለውና ይሄ ነው መድኃኒቱ። ደቡብ አፍሪካ እንትን አሜሪካና ጀርመን ነው አለ የተባለ። ሌላ ቦታ ግን የለም። ተመሳሳዮች ናቸው ያሉት። እና በመብራንስ ልጅን እርዱልኝ። ከልጅ እኩል ወጣት ትግባ ይበልጥ እንዳይጥላት። አሁን በመድኃኒት እየተቋቋመች መድኃኒቱ ካለቀ ግን በቃ መቋቋማችንም የመውደቅ ቻንስ ይኖራታል። እና በመቤት ተቋቋመች እርዱልኝ። ያው እሱ በህመምተኛ ሆኖ ቤት ገብቶ ቁጭ ብሏል። እኔ ነኝ ተፍ ብዬ ለልጆችም ያለውን ነገር እንትን የምለው ወጥቼ የመጣው ልብስ በማጠብ አንዳንድ ቦታዎች ረዳትነትን በመሆን ነው ያለውን ነገር እንትን የምለው። ያን ነው እየሰራው ያለሁት። ስንት ልጆች ነው ያሉት? 3 ልጆች አሉ። ከሷ ጋር 3 ናቸው። እሷ የመጀመሪያ ልጄ ናት። ሰርፋለችም የተባለች አልነበረች። ያው በእግዚአብሔር ቸርነት እዚህ ድረስ አለች። ለምን ብሰሪ እንደው ቢያንስ እንደው ከልብስ ጋር ከተገናኘ እንደው ያሳርፈኛል የምትሉት? ያው የተገኘውን በሰራ ደስ ይለኛል። ይበልጥ ደግሞ እንደ ቤት ውስጥ ሆኜ በማሽኑም በምንም መስራት የልብሱን ማጠብ እዚህ ቤት ውስጥ ሆኖ በመስራት ልብሱ ማሸት ከተገኘ በሱም እዚህ ቤቴ ውስጥ እያመጣው የልጆቼንም የነሱን በየቤቱ ዙሪያ አምጥቼ ቤት ውስጥ የማጠብ ቻንስ ቢገኝ ጥሩ ነው። እሱ ሊደግፍ ይችላል። የልብስ ማሽን ያው ከዚህ የወዛደሮችን ልብስ እያለ እዛ ሄጄ ነው ማጠብ። ግን ቤቴ መጥቼ በማጠብ የኔንም ጉልበት የመቀነስ እንትን ይኖረዋል። እንደዛ ቢሆን ይላል። ጽናቱ ወብሸት ዳክፍነሽ 3 ያክፍነሽ አንዳንዴ ያምሻል። እንዴት ነው? ለውጣለኝ አይደለ? ምንድነው የምትፈልጊው? ምንድነው? ጠንክሬ መማር። ሌላስ? ይሄን መድኃኒት ካልሰርኩኝ ይጥለኛል እና እርዱኝ። የት ሀገር ነው ያለው? ጀርመንም ያለችው አሜሪካንም ያለችው እርዱኝ። እኛ በዓሉን በደስታ እንድታከብሩ ነው ለዚህ የመጣ ነው። በዚህ አጋጣሚ ግን ይህን የሚመለከቱ ደግሞ ይህን በረከት እንዲያደርጉ እናደርጋለን። ለማንኛውም በዓሉ የሰላም የደስታ እንዲሆንላችሁ ይህንን 10,000 ብር በቃ የተቻለውን ደስ ብላችሁ እንድታሳልፉ ነው በዓሉን። ይህንን ያደረጉላችሁ በደብረ ገነት መድኃኔዓለም የበኩር ሃይማኖት ትሩፋት ሰንበት ተማሪዎች ናቸው። ከአብይ ጾም ከቁርሳቸው ያጠራቀሙትን እንደዚህ በዓል ሲደርስ ለጎኖቻችን ቤት ላሉ እንደገና ደግሞ ከጊዜ በኋላ ደግሞ ስራ አቁመው የተቸገሩት እንዳይከፋቸው ይሄን በደስታ እንድታከብሩ ትንሽ ነገር ነው። እሺ ስለተደረገልኝ በአምላከ ቅዱስ ራጉኤል ስም እናመሰግናለን። በኑሯችሁ፣ በቤታችሁ፣ በስራችሁ፣ በአገልግሎታችሁ መድኃኔዓለም እሱ ይጎብኛችሁ። ይህች ልጅም ቀጣይ ላለው ነገር በመድኃኒቱ በተለይ እሷም ገልጿለች። ይህን መድኃኒት ካገኘች የሚጥላትም ነገሮች አይኖሩም፣ ለውጥ ይኖራታል። በምትችሉት በመድኃኔዓለም በምታገለግሉት አምላካችሁ ስም እንማጸናለን። ስላደረጋችሁልን በአምላከ ቅዱስ ራጉኤል ስም እናመሰግናለን። እግዚአብሔር ይስጣችሁ፣ በቤታችሁ በረከት ረድኤት ይውረድበት። ከዚህ በላይ ደግሞ መድኃኒቱን ልካችሁልን የምንመርቅበት የምንደሰትበት ልጅቷም ከሰው እኩል ወጣ የምትገባበት እንድታረጉን እንጠይቃለን። ማምላክ ወላዲታ አምላክ ከነ ልጇ ራሳችሁ ቤታችሁ በረከት ይግባ፣ ተጠብቃችሁ እመቤቴ ከናንተ ጋር ትሁን። ሌላ ምንም ምለው ነገር የለም። ማምላክ ተጠብቃችሁ። እሺ ማማ እንኳን አደረሶት ለ2018 ዓመተ ምህረት የትንሳኤ በዓል እንኳን አደረሶት። በጣም የሚያሳዝን ነው። ገና ስንገባ ያየነው ነገር
ብቻዎት ነው የሚኖሩት? አልቅሱ ምንድነው እንግዳ ሲመጣ ነው የሚያለቅሱት? ማማ የት ነበሩ? ወንዙ ዳር ትምህርት ቤት ፊት ለፊት ነበርኩ። በመንገድ ነው ያነሱት። እዛ ነበሩ? ዘመድ የለም ቤተሰብ የለም? ምንም የለም፣ አልቆብኛል። እሱ ሞተዋል። ምንም የለ፣ ብቻዬን ነኝ። ብቻዎት ነው ያሉት? እዚህ ማን ነው የሚረዳውት? ማንም ጎረቤት ነው የሚረዳኝ። ጎረቤት ነው የሚረዳኝ። እዚህ አካባቢ አሉ? እና ምን ይቸግሮታል? እስቲ ማማ ብቸኝነት በጣም ይቸግረኛል። አይዞት ሌላ የለም? ልጅ ምናምን የለም? የለኝም። የሚገርም ነው፣ በጣም ይገርማል። እኔ አንድ እህቴ ነች ጤና ጣቢያ የምትሰራ ስለርሱ የነገረችኝ። እኛ ለበዓል ነው የመጣ ነው። እንኳን ለ2018 ዓመተ ምህረት የትንሳኤ በዓል በሰላም አድርሶት ብለው በአሜሪካ ሀገር የሚገኙ በደብረ ገነት መድኃኔዓለም የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች ለማማ ይሄንን 10,000 ብር ስጥልኝ ብለዋል። ጤና ይስጣቸው። እግዚአብሔር ይስጥልኝ። መድኃኔዓለም ይስጥልኝ። የሰማዩ ንጉሥ ባላችሁበት ይጠብቃችሁ፣ ጤናውን ይስጣችሁ። ለኔ እንደሰጣችሁ ጤናውን እሱ ይስጣችሁ። ባላችሁበት የሰማዩ ንጉሥ ምድርና ረካቴና ሰማይና ለባላ ያረጋ ጌታ ባላችሁበት ይጠብቃችሁ። አሜን። ደስ ብሎታል? በጣም ደስ ብሎኛል። በጣም ደስ ብሎኛል። አልቅሱ ማማ አልቅሱ። እግዚአብሔር ጤናችሁ ማስለቅሶት? ደስታ እንዴ ፈልጋችሁ ችግሬን አውቃችሁ ባለሁበት ፈልጋችሁ የመጣችሁ ለምን ደስ አይለኝም? ጎረቤት ነኝ። እኔ በጣም ነው የገረመኝ። ብቻቸውን ነው የሚኖሩ ሲባል ገና ሳያቸው ደስ የሚል ግርማ ሞገስ ያላቸው የተከበሩ፣ በእውነትም እንግዲህ የኋላ ታሪካቸው ከትልቅ ቤተሰብ እንደመጡ እርግጠኛ ነኝ። እንዴት ነው እዚህ የሚኖሩት? ዘመድ አላቸው? እስቲ ዘመድ የላቸውም። ያው የሚኖሩት በጎረቤት እርዳታ ነው። ማንም ውሃ የሚገዛቸውም የለም። ማንም አለኝ የሚሉት ነገር የላቸውም። ደም ግፊት ታማሚ ናቸው። ስለዚህ መድኃኒት በየጊዜው ያልቅባቸዋል። የሚያመጣላቸው የሚገዛላቸው የለም። በቃ ቁርስም ጎረቤት አንኳኩቶ ነው የሚሰጣቸው። ሌላ በቃ ምንም ብቻቸው ነው የሚኖሩት። እጃቸው ምንድነው? እዚህ ጋር እሱኛ አሰራም እጃቸው አይሰራም። አንድ እጃቸው አይሰራም። መንቀሳቀስ አይችልም። የሚንቀሳቀሱት በሰው ኃይል ነው እንትን የሚሉት። ስለዚህ ማንም ሰው የላቸውም። ጎረቤት ነው። ጎረቤት ካልመጣላቸው ተዘግተው ነው የሚሉት። እኛ ለማንኛውም ለበዓል ነው የመጣ ነው። ይሄን የሚመለከቱ በልሲና አካባቢ ሀገረ ስብከት የደብረ ገነት መድኃኔዓለም ቤተክርስቲያን የበኩር ሃይማኖት ወትሩፋት ሰንበት ተማሪዎች ይሄን ስጦታ አድርገዋል። በቀጣዩ ደግሞ እግዚአብሔር ያውቃል እንግዲህ ይሄንን ያዩ ደግሞ ልባቸው የራራ ደግሞ የማማ ልጅ ይሆናሉ ማለት ነው። የእሳቸው ምርቃት ደግሞ ትልቅ ነገር ነው። ስለተደረገላቸው እርዳታና ድጋፍ በጣም እናመሰግናለን። እግዚአብሔር ይባርካቸው፣ እግዚአብሔር ይስጣቸው። አሜን። በዓሉን በሰላም በደስታ ያክብሩ። አሜን። እግዚአብሔር ይስጥልኝ። እናንተም አሜን። ሚካኤል ይስጥልኝ፣ ገብርኤል ይስጥልኝ። ለእናንተም ጤናችሁን ይስጣችሁ። አሜን አሜን። ሰላም ሁኑልኝ ማማ። ጠይቆታለሁ እኔም። እሺ። ዘርፍ ያሉት ወንድሞቻችሁና እናቶቻችሁ በእንዲህ አይነት መልኩ ሆነናል። ማህበሩ ሁላችንም አልተሰባሰብንም። ማህበሩ ሁሉም ያልተሰባሰበበት ምክንያት ያው እንደምታውቁት በገዳማዊ ህይወት የሚኖር ሰው ወደ ካሜራ ግባ ሲሉት ብዙ ፍርሃት አለ። ራሱን ለክርስቶስ ሰጥቶ ስለሚኖር መቅረጽ አልተቻለም። ስለዚህ ባለው በዚሁ መድረሱን እንደገና ደግሞ ለወደፊት ደግሞ ገዳሙን ለመርዳት እንድትችሉ እየተማጸን እግዚአብሔር ከእናንተ ጋር ይሁን፣ ፍጻሜያችሁን ያሳምርልን። የቅዱሳን አምላክ በረድኤቱ አይለያችሁ። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ
በከመ በሰማይ ከማሁ በምድር ሲሳየነ ዘለለነ ለዓለሙ ይግደን አበሳነ ከመነ ይግደሳር በሰብን ካባን ተስተመዙ አላ አድነን ወባለሃነን ሁሉ ኩስ ነዚያ ከይት መንግስት ኃይል በስብሐት ለዓለሙ በሰላም ቅዱስ ገብርኤል መልአክ ወግዴ ማርያም ሰላም ለኪ ድንግል ህሊናኪ ወድንግል ስጋኪ መንጃፌር ጸባው ሰላም ለኪ ብሩካን ማንስ ወብሩክ ከፍስኪ ተፈሲ ሲቶም ቢተጸካ እግዚአብሔር እጅግ ሳሊ ወተንብሊ ለነ ምህረታ ወፍቅሮት ኢየሱስ ክርስቶስ ለምስለደን ኃጣውያን ተማይጸነም እግዚአብሔር ይባርካችሁ። ዮሴፍ በተሰደደ ጊዜ አብሮት የነበረ እግዚአብሔር ከእናንተም ጋር ይሁን። ሀገራችንን ሰላም ያድርግልን። እግዚአብሔር ይፍታ። ይህ ደግሞ በሰሜን ሸዋ ሀገረ ስብከት በብፁዕ አቡነ ቀሌምንጦስ አሳሳቢነት በደብረ ብርሃን አካባቢ የሚገኘው ሃንሳስ መንበረ ብርሃን ቅድስት ማርያም ቤተክርስቲያን ስር በርካታ አብነት ተማሪዎች አሉ። ታላቅ ሊቃውንት የመጽሐፍ መምህራን ያሉበት አንጋፋ አብነት ትምህርት ቤት ነው። ለነሱ ለፋሲካ ማስፈሰኪያ ለተለያዩ ለጎደላቸው ከባሉ ጋር በተያዘ በጠየቁ መሰረት የ100 ሺህ ብር ተልኮ በልዩ ሁኔታ አክብረዋል። ይህንን በፎቶ አስደግፈው ልከውልናል። ጸሐፊውም እንደዚህ መልእክት አስተላልፈዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገር አሜሪካ በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔ ዓለም ቤተክርስቲያን በኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት በሰሜን ሸዋ ሀገረ ስብከት ሃንሳስ መንበረ ብርሃን ቅድስት ማርያም ቤተክርስቲያን በጉባኤ ቤት ላሉ ደቀ መዛሙርት የፋሲካን በዓል ምክንያት በማድረግ 100 ሺህ ብር ልካችሁልን ብሩ ደርሶን ደቀ መዛሙርቱን የፋሲካ በዓል የጋራ ማዕድ በማጋራት ደስ ብሏቸው በዓሉን እንዲያከብሩ ተደርጓል። ስለዚህ በዶክተር ዘበነ አስተዳዳሪነት የሚመራው በዲሲና አካባቢው ሀገረ ስብከት የደብረ ገነት መድኃኔ ዓለም በኩረ ሃይማኖት ወትሩፋት ሰንበት ትምህርት ቤት አባላቶች፣ እህቶች፣ ወንድሞች ሁላችሁም እጅግ አድርገን እናመሰግናለን። ወደፊትም በዚሁ በተመሳሳይ ሁኔታ በሀገረ ስብከታችን ስር ባሉ ገዳማት፣ አድባራት ጉባኤ ዘርግተው የሚያስተምሩ የአብነት መምህራን፣ ጉባኤ ዘርግተው የሚማሩ የአብነት ተማሪዎች ስላሉ የተለመደ ድጋፋችሁ እንዳይለየን በእግዚአብሔር ስም እናሳስባለን። የላካችሁልን ብር 100 ሺህ ብር ደርሶን አብነት ተማሪዎቹ አብነት ደቀ መዛሙርቱ ተቀብለው አመስግነዋል። ጸሎትም በማድረግ ላይ ይገኛሉ። እጅግ አድርገን ዶክተር ዘበነንም ሰንበት ትምህርት ቤት አባላቱንም እናመሰግናለን። ስብሐት ለእግዚአብሔር። እዚህ ደግሞ ከሀይቅ አካባቢ ቀድሞም ማመልከቻ ያስገቡ ወደ ሰንበት ትምህርት ቤቱ 100 ሺህ ብር ተልኮ 70 ሺህ ብር ለከብት ለፋሲካ 30 ሺህ ብር ደግሞ ነጠላ ማስቀደሻ ስለሌላቸው እነዚህ ከወለጋ ተፈናቀው በካምፕ ያሉ በጣም በችግር ያሉ ብዙ ሰው የማይመለከታቸው ያን የተከናወነው በደብዳቤ ላይ ገልጸውታል። እዚህ ላይ ግን ያው በጥቂቱ የተሰማቸው ነው የተናገሩት። ሁሉ ጊዜ እንደምንለው ቪዲዮ ልክ እኔ በቦታው ስላልሆንኩኝ እንዴ እንደነገርኳቸው እንዳሰብኩት ባለመሰራቱ ይቅርታ ላለው። ትልቁ ነገር ግን በቦታው በረከታችሁ መድረሱ ትልቅ ነገር ነው። እግዚአብሔር ይመስገን። በጣም ትልቅ ነገር ነው። እንኳን ለብርሃነ ትንሣኤ ለ2018 ለትንሣኤ በዓል አደረሳችሁ። አዎ ወገን ሞልቶናል። እኛ ብቸኛ ነን፣ ከፍቶናል ብለን ነበረ። እናት አባት ወገን አለን። መርጆታችን ከላይም ከታችም ተሯሩጠው እናታችን ከሀይቅ ገዳም እስጢፋኖስ አሁንም አባታችን እንዲሁ ከዛም ከዚህም ብለው ያላቸውን አጠረቃቅመው ልጆቻችን አይከፋቸውም፣ ይደሰታሉ። ጎን በጎን ከወገን ጎንን ያለን ነው ብለው አበባ አድርገውናል። አሁንም ደግሞ ከዓመት ወደ ዓመት ያሸጋግርልን፣ ይጠብቅልን። ሁሉም ህፃናቱም አዛውንቱም እናቶችም እህቶችም ደስ ብሏቸዋልና ይሄን ያደረገ አካል ደግሞ በጣም ደስ ይበለው። ከዓመት ወደ ዓመት ያሸጋግርልን። እዚህ የሚያገለግሉትን መርጌታዎቻችን ቄሶቻችንን እድሜና ጤና ይስጥልን። የስልጣን ዘመናቸውን ያርዝምልን። ጨፌ አሁን አረጋዊ አሁንም እየተደሰትን ነው። አባታችን አቡነ አረጋዊ እየገደፉን ነው። በህልክ ነው እኛም እንድንቀጥልበት ወገንም ስለማናጣ አሁንም የምንደሰት ያደርግናል። እግዚአብሔር ያክብርልን። ለባሉ ለፋሲካ ለጦሙ ግድፍት
እንኳን አደረሳችሁ እንኳን አደረሰን እንኳን ለዚህ አበቃን። ደግሞ ያው ይህን የረዳንና ባሉን አስታውሶ ይሄንን የሰጠልን ደግሞ ይባርክልን፣ ቤቱን ያሳምርልን፣ ኑሮውን ያሳምርልን። እንዲሁ ወገን ለወገን ወገን ሆነውና የደረሱልን እንዲያባ ያደረጉልን ቤታቸው አበባ ይሁን፣ ወንበራቸው አበባ ይሁን። እግዚአብሔር ያቆይልን፣ በሀብት ላይ ሀብት ይጨምርልን። ሀብት ቢኖርና እውቀት ቢኖር ነውና ይሄንን ያለበሱን እግዚአብሔር ደግሞ እነሱን ጸጋ ያልብስልን ያኖርልን። ሕፃናቱን ደግሞ የዚያር ዓመት እንደ በተቁጥር ሳያጎለን አድርሶት እንደዚሁ አድጎ ደግሞ እንደዚሁ እንድናይ ያርገን። የኛውንም ተስፋ ይስጠን። እንደዚህ እንቁላል የመሳሰለውን ሁሉ አይቀንስብን፣ እንደው መማይዞርብን። እግዚአብሔር ደግሞ ታቦታችንን ያንግስልን። እግዚአብሔር በረካ ሁኑ። እንደዚሁ በዲያቆንም በቅስናም በመርጌታም የምታገለግሉት ደግሞ ወንበራቸውን ከፍ ያርግልን ያኖራቸው። በእነሱ ላይ ነው አሁን እነሱ እንደዚህ ብለው ወጥተው ነው እንደዚህ አድርገው እኛን ያለበሱንና የእነሱንም ደግሞ የልቀት ያብቃቸው፣ የደረጃ ያድርሳቸው። በረካው ነው ያኖራቸው። የምትሰጡት የምትበሉት አትጡ፣